ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ስካይ ስፖርት ላይ አንድ ጠለቅ ያለ ጽሁፍ ወጥቶ ነበር ስለ ቸልሲ ወቅታዊ ብቃት የሚያነሳ። ከዛ ጽሁፍ ውስጥ አንድ ሁለት ነጥቦች እናነሳለን። ቸልሲ ላይ ያሉት ሁኔታዎች ምን ይመስላሉ፣ ለእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ለአውሮፓ ቻምፒዮንስ ሊግ ዘንድሮ ተፎካካሪነቱን እያረጋገጠ ያለ ይመስላል። በሳምንቱ አጋማሽ ባርሴሎናን 3-0 በስታንፎርድ ብሪጅ ማሸነፉ፣ በርንሌ ላይ የወሰደው 3 ነጥብ በእንግሊዝ ፕሪሚየር ሊግ ከአርሰናል ጋር ቀጥተኛ ተፎካካሪ ቡድን መሆን እንደሚችል አሳይቷል። ታዲያ እነዚህ ሁሉ ጫናዎች ቸልሲ ላይ አሉ። ቸልሲ ታዲያ እንደ ቡድን ካቀደው እቅድ አንጻር ምን አይነት ሁኔታ ላይ ነው የሚገኘው በሚል ስካይ ስፖርት አንድ ጽሁፍ አወጥቶ ነበር። እንግዲህ ደጋፊዎቹ የሚጠይቁትን ጥያቄ ስካይ ስፖርት ጋዜጠኞች የሚመልሱበት መንገድ ነው። እንግዲህ አንደኛው ጥያቄ የነበረው የቸልሲ ወጥነት ጉዳይ ነውና ዋንጫዎችን የማሸነፍን በሚመለከት ነው። የቸልሲ ባለቤቶች ከጠበቁት አንጻር በፍጥነት የኤንዞ ማሬስካ ቡድን ለውጦችን እያመጣ እንዳለ ማለትም እንግዲህ አንድ አመት ከአሁን ድረስ ብንቆጥረው እንኳን አንድ አመት ከ5 ወር ባለበት ሁኔታ ባለፈው ውድድር አመት የኮንፈረንስ ሊግ ዋንጫ ማንሳት መቻላቸው፣ የክለቦች ዓለም ዋንጫን ማሸነፍ መቻላቸው በዘንድሮ ውድድር አመት በፕሪሚየር ሊጉ ተፎካካሪ መሆን ብቻ ሳይሆን ዋንጫዎችን የሚያሸንፉ ከሆነ ይህ ስብስብ ቀድሞ መድረሱን የሚያሳይ ነው። ታዲያ የቸልሲ ባለቤቶች አሁንም ይህንን ቡድን መገንባታቸውን መቀጠላቸውን ይፈልጋሉ። የስቴፈን ዊሊያን እና የኮል ፓልመር ቡድን ብቻ እንዲባል አይፈልጉም። የተሻለ በወጥነት ብዙ ምርጥ ተጫዋቾች የስብስቡ አካል እንዲሆን ይፈልጋሉ። ከነዛ ውስጥ እንግዲህ አሁንም ስብስብ ውስጥ የካይሴዶና እንዲሁም የኩኮሬላ ቡድን ነው ማለት ማጋነን አይቻልም። እነዚህም የተለየ ብቃት የሚገኙ ቸልሲ ተመራጭ ተጫዋቾች ናቸው። ኤንዞ ፈርናንዴዝ እነዚህ ጋር መጨመር የምንችል ነው የሚሆነው። በአውሮፓ መድረኮች ላይ ዋንጫዎችን ማሸነፍ ይፈልጋሉ። ነገር ግን በዚህ አመት ላይ ላይሆን ይችላል። ምክንያቱም ቸልሲ እቅዱ በ10 ዓመታቶች ውስጥ ከአብራሞቪች እቅድ በተለየ መንገድ ማንቸስተር ሲቲ የተከተለውን መንገድ አይተው በተከታታይ ለረጅም ዓመታት ወጥነት ያለው ዋንጫ የሚያሸንፍን ቡድን ማምጣት ነው የሚል ነው አስተያየታቸውን። ታዲያ ይህንን ሲያደርጉ የቡድኑ ውጤታማነት ቀድሞ ከመጣ ደግሞ ያንን በዘላቂነት እንዲረጋገጥ ማድረግ ይፈልጋሉ። አንዱ ያንን ጥያቄ በሚመለከት ነበር መልሳቸውን የሰጡት። ከዛ ውጭ ቸልሲ ቀጣዩ ስቴፈን ዊሊያን ማን ይሆናል የሚል ነው። እንግዲህ ቸልሲ ፓልመርን አስፈረመ። ያኔ እንግዲህ በጣም የሚረሳው የክሪስቶፈር ንኩኩ ከባድ ጉዳት ማጋጠሙን ተከትሎ ነው። በውድድር አመቱ የፖቼቲኖን የውድድር አመት አስቸጋሪ ቢያደርግበትም ነገር ግን ጥሩ ድልን ይዞ ደግሞ መጣ። ቸልሲ ኮል ፓልመር እንዲያስፈርም አስቻለዋል ያ ጉዳት። ከዛ በኋላ ደግሞ አምና በሚገርም ሁኔታ ስቴፈን ዊሊያን ማስፈረም ቻሉ። አሁን ቀጣዩ ጆቫኒ ኩንደ እንደሚሆን ብዙ መረጃዎች ያሳያሉ። አስገራሚ ብቃቱን በሳምንቱ አጋማሽ በስፖርቲንግ ሊዝበን አሳይቷል። ጎል ማስቆጠር ችሏል። ሌላኛው እንግዲህ አዲሱ ማለት ይቻላል የጆቫኒ ኩንደ መምጣት ማለት ግን ኔቶ ቡድኑ ሊለቅ የሚችልበት እድል ይኖራል ብዬ አስባለሁ። ሌላኛው የሚጠበቀው ሳምፔስ ነው። ሌላኛው ሳምፔስ በጣም አስገራሚ የሆነ የካዛኪስታን ተጫዋች ነው። ጎል ማስቆጠር ችሏል። ይህም ሌላ መረጃው ነው መነሳት የሚጠበቅበት ነው። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ብዙዎቹ ጋር እንደርስ የእናንተ ላይክ፣ ሼር፣ ኮሜንት ያስፈልገናል እና በተለይ ላይክ እና ኮሜንት በማድረግ ትብብራችሁ አይለየን። ሌላኛው መረጃ የሚሆነው እንግዲህ የዝውውር መረጃዎችን ነው የምናነሳው በዚህኛው ፕሮግራማችን። የማይክ ሚኞልን የሚመለከት ነው። እንግዲህ ከቤልጅየም አንድ ጋዜጠኛ ለቸልሲ ጠንከር ያለ መረጃዎችን ይዞ ወጥቷል። ምንድን ነው የሚለው? ቸልሲ ፊሊፕ ሮገንሰን ክለብ እንዲፈልግ ነግረውታል። በጥር የዝውውር መስኮት ቡድኑን ሊለቅ ይፈልጋሉ፣ በውሰት እንዲለቅ ማለት ነው። ቸልሲ ካወጣበት ገንዘብ የተሻለ ገንዘብን የሚያገኝ ከሆነ ነው ተጫዋቹ ሙሉ በሙሉ የሚለቁት እንጂ በቀላሉ ፊሊፕ ሮገንሰንን መልቀቅ እንደማይፈልጉ። ከዛ ውጭ ግን ማይክ ሚኞልን ለማስፈረም ጥረታቸውን እንደቀጠሉ እና ማይክ ሚኞል አሁንም ቢሆን በኤሲ ሚላን አዲስ ኮንትራትን የመፈረም ፍላጎት እንደሌለው እንግዲህ በጣሊያን መቆየትን ምርጫው እንዳላደረገ ከኤሲ ሚላን ውጭ መጫወት እንደማይፈልግ ነገር ግን ከልጅነቱ ጀምሮ የእንግሊዝ ፕሪሚየር ሊግ ላይ መጫወት እንደሚፈልግና አሁን ቸልሲ ያንን እድል የሚያቀርብለት ከሆነ በደስተኝነት ወደ ቸልሲ እንደሚመጣ መረጃዎቹ ያሳያሉ። ይህ እንግዲህ አንዱ የማይክ ፔንደርሰን ጉዳይ የሚያረጋግጥ ነው። ማይክ ፔንደርሰን በስትራስቡርግ የሚቀጥሉት 1-2 ዓመታት የሚቆይ ከሆነ የማይክ ሚኞልና የሳንቼዝ በቡድኑ ውስጥ የመቆየት እድል ይኖራቸዋል። እዚህ ጋር አንድ ሀሳብ ላንሳ። ማይክ ሚኞል መምጣት ማለት ለቸልሲ ያጫወት ሂደት ውስጥ በኔ እይታ አርሰናል ቤት የመጣውን ለውጥ አይነት ለውጥ ማምጣት የሚችል ግብ ጠባቂ ይመስለኛል። አርሰናል በወቅቱ አስገራሚ የነበረውን አሮን ራምስዴልን በዴቪድ ራያ ሲቀይሩ ብዙ ተቃውሞ ደርሶባቸው ነበር። ነገር ግን የአርቴታ ዓላማ ኳስን ከኋላ መስርቶ ለመጫወት ሁሌም ሪስኮችን መውሰድ የሚፈልግ የተረጋጋ ግብ ጠባቂ መፈለግ ነው። ታዲያ ሳንቼዝ አሁንም ኳሶችን በማስቀረቱ ረገድ በጣም ምርጥ ግብ ጠባቂ ቢሆንም ነገር ግን ቸልሲ በአንዳንድ ጨዋታዎች ላይ የማይክ ሚኞል አይነት ቦል ዲስትሪቢዩሽን ያለው ከኋላ ሲመሰርት በጣም የተረጋጋ አይነት ግብ ጠባቂ ይፈልጋል። ባርሴሎናዎች ለመጀመሪያ ጊዜ በሚገርም ሁኔታ ፈራን ቶሬስ የሳተውን ኳስ የምታስታውሱ ከሆነ የሳንቼዝ ስህተት ነበረበት። ኳስ ከኋላ በሚመሰርቱበት ጊዜ
ስለዚህ ቸልሲ ከዚህ በኋላ እንደዚህ አይነት ትንንሽ ስህተቶችን በሚገባ መቅረፍ የሚችል ቡድን መሆን ይጠበቅበታልና እዛ ላይ አጠንክረው የሚሰሩ ይሆናል ብዬ አስባለሁ። እዚህ ጋር መታሰብ የሚጠበቅበት ያ ነጥብ ነው። ታዲያ ቸልሲዎች እነዚህ ሁኔታዎች ላይ በጥንቃቄ መስራት የሚፈልጉ እንደሆነ ይታወቃል። ታዲያ እዚሁ ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው ኤንዞ ማሬስካ ስብስቡን የተሻለ ማድረግ ይፈልጋሉና ስብስቡ ደግሞ በአንዳንድ ቦታዎች ላይ ምርጥ ፐርፎርማንስ ያላቸው ተጫዋቾች ያስፈልጉታል። አንዱ የግብ ጠባቂና የተከላካይ ጉዳይ እንደሆነ የሚነሳ ነው። ማይክ ሚኞል የሚመጣ ከሆነ ለ2 እና ለ3 ዓመታት ከዛም ረዘም ላለ ጊዜ ምክንያቱም ለግብ ጠባቂ እድሜው አርጅቷል የሚባል አይደለም ማይክ ሚኞል። ስለዚህ በቡድን ውስጥ የመቀጠል እድል ይኖረዋል። የማይክ ፔንደርሰን ሳንቼዝም ቡድኑን የሚለቅ ከሆነ የተሻለ ግብ ጠባቂ ነው የሚባለውን አምጥቶ ማስቀጠል የሚያስፈልግ ነው የሚሆነው። ሌላኛው ቸልሲና የተከላካይ መስመሩን በሚመለከት ነው። አሁን ስሙ በጥብቅ እየተያዘ የሚገኘው ቸልሲ ከሙርሎ ጋር ነው። ፉትቦል ኢንሳይደር ይዞት በወጣው መረጃ መሰረት የኖቲንጋም ፎረስቱ የተከላካይ መስመር ተጫዋች በብዙ ቡድኖች ይፈለጋል። አንዱ ፈላጊው ቡድን ሆኖ ደግሞ የመጣው ቸልሲ ነው። ታዲያ ይህ በጣም አስደናቂ ክህሎት ያለው በፕሪሚየር ሊግ ውስጥ ካሉ ምርጥ የመሀል ተከላካዮች ውስጥ አንዱ የሆነው በጣም አስገራሚ ነው። እንግዲህ የሙርሎ አስደናቂ ብቃት ምንድነው ብለን በምናይበት ጊዜ ሙሉ ስሙ ሙርሎ ሳንቲያጎ ኮስታ ዶ ሳንቶስ ይባላል። 23 ዓመቱ ላይ ይገኛል። ሳኦ ፖሎ ብራዚል ነው የጀመረው። 1.80 ነው ቁመቱ፣ 75 ኪሎ ይመዝናል። የመሀል ተከላካይ ነው። የግራ መሀል ተከላካይ መሆን የሚችል ነው። ከ23 ጀምሮ ለኖቲንጋም ፎረስት መጫወትን ጀምሯል። በጣም አስደናቂ ክህሎቱን አሳይቶናል። በኑኖ ስፒሪቶ ሳንቶሱ ኖቲንጋም ፎረስት ውስጥ አስደናቂ ብቃት ያለው ተጫዋች ነው። በኮረንቲያስ ብቃቱን አሳይቷል። እንግዲህ በኖቲንጋም ፎረስት ያለፉትን 2 ዓመታት ድንቅ ብቃቱን አሳይቷል። በመከላከል አቅሙ፣ ፓስ የማድረግ አቅሙ እንዲሁም ደግሞ የተዋጣለት የተረጋጋ እንዲሁም ከኋላ ኳስን በምትመሰረትበት ጊዜ ወደፊት ይዞት የሚሄድበት መጠን፣ ሹት የሚያደርግበት አቅም፣ ኳስን በጣም አስገራሚ ክህሎት ያለው ነው። ነገር ግን ትንሽ ዋጋው ጉዳይ ነው። ወደ 55 ሚሊዮን ፓውንድ ነው። እንግዲህ ከእንግሊዝ ፕሪሚየር ሊግ አንድን ተጫዋች ስትፈልግ ውድ ዋጋዎችን ማውጣት እንደሚያስፈልግ ይታወቃል። ስለዚህ ይህንን ተጫዋች አርሰናል፣ ባርሴሎና፣ ቼልሲ እና ሊቨርፑል ይፈልጉታል። አሁን አሳሳቢው የሚሆነው አርሰናል በተከላካይ መስመሩ ላይ ብዙ ሽፋን ያላቸው ተጫዋቾች ስላሉ እዚህ ተጫዋች ላይ ጠንከር ያለ ፍላጎት ላይኖረው ይችላል። ነገር ግን ሌሎች ተጫዋቾች ፍላጎት ሌሎች ቡድኖች ፍላጎት ይኖራቸዋል። ባርሴሎና አንደኛው ቡድን ነው። ሌላኛው ቼልሲ ነው። እንግዲህ ቼልሲ የዚህ ተጫዋች አድናቂ ናቸው። ሌላኛው ሊቨርፑል ነው። ሊቨርፑል ጠንካራ የሆነ የመሀል ተከላካይ የቫን ዳይክ እና ኮናቴ ጉዳይ ይታወቃል። ታዲያ እዚህ ላይ ይህንን ተጫዋች ለማምጣት ይፈልጋሉ። እንግዲህ አጨዋወት ስታይሉ የደር ሚልታውና ገብርኤል ማጋሌስን የመምሰል ብቃት አለው። ነገር ግን የቁመት ጉዳይ ነው ከነዚህ ተጫዋቾች ልዩነት የሚያመጣው። እዚህ ጋር መነሳት የሚጠበቅበት ነጥብ ቸልሲ ግን የተከላካይ መስመሩ ላይ ብዙ ተጫዋቾች አሉና ከነዚህ ተጫዋቾች መልቀቅ የሚጠበቅበት ይመስለኛል። በተለይ በመሀል ተከላካይ ረገድ ኮልዊል አለ፣ ባዲያሺሊ አለ፣ ቻሎባ፣ ፎፋና እያለን ቶሲንን፣ አድራባን እንዲሁም ደግሞ አሁን ያለውን ራሱ ሃቶን ብናይ አንሴልሞ፣ መመዱሳር አለ። ይህ እነዚህ ሁሉ በጣም ምርጥ ክህሎት ያላቸው ተከላካዮች ናቸው። አቅማቸው ከጊዜ ወደ ጊዜ የተሻሻለ ነው። ነገር ግን ቸልሲ የሚፈልገው አይነት ጥራት ያልሆኑትን ተጫዋቾች ደግሞ መልቀቅ የሚያስፈልግ ይመስለኛል። ታዲያ አንዳንድ ተጫዋቾችን ጥሩ ብቃት መሻሻሎችንም ብታይ ወጥነት ሲጎላቸው የቸልሲ በእንግሊዝ ፕሪሚየር ሊግ ላይ በወጥነት ፐርፎርም ወይም ደግሞ ምርጥ ብቃቱን አለማሳየት አንዱ እንግዲህ ተጫዋቾቹ በወጥነት ፐርፎርም አለማድረግ ወይም በወጥነት ብቃታቸውን አለማሳየት ነው። አቺምፖንግ እዚህ ጋር አብሮ መነሳት የሚጠበቅበት ነው። ነገር ግን አቺምፖንግ፣ ሳር፣ አንሲልሞ፣ ሃቶ እነዚህ ታዳጊ ተጫዋቾች ናቸው። ምርጥ ብቃታቸውን እያሳዩ የሚገኙ ማደግ የሚችሉ ብቃት ናቸው። አንሲልሞ በዶርትመንድ ቤት ምርጥ ብቃቱን እያሳየ ነው። ሳር በስትራስቡርግ ጥሩ ብቃቱን እያሳየ ነው። ሃቶ ከስብስቡ ገና እድል ሊሰጠው የሚያስፈልግ ነው የሚመስለኝ። ቻሎባ፣ ፎፋና፣ ባዲያሺል የሚመለከት ነው። ኮልዌል ምርጥ የቸልሲ ከመሃል ተከላካዮች ልምድ ካላቸው አንዱ ነው። የፎፋና ጉዳት በዘንድሮስ ምን ያክል ይዘልቃል የምናየው ይሆናል። የባዲያሺልና የቻሎባ ጉዳይ ግን ከሁለት አንዱን ማሰናበት ቸልሲ ግድ የሚለው ይመስለኛል። ምክንያቱም የተሻለ ከሁለቱ የተሻለ ብቃት ያለው ተጫዋችን ዝውውር መስኮት ላይ ፈልጎ ማምጣት የሚያስፈልጋቸው ይመስለኛል። ምክንያቱም አንዳንድ መሀል ላይ ያሉ ተከላካዮችን በተሻሉ ተከላካዮች መተካት ውጤታማ ያደርጋል ብዬ ስለማስብ ነው። ሌላኛው እንግዲህ ቸልሲን በሚመለከት ከማይልስ ሊዩስ ስካሊ ጋር በኤጀንቱ ተጫዋቹን ንግግሮችን አድርገዋል የሚል ነው። እንግዲህ ቸልሲዎች ኩኮሬላ አዲስ ኮንትራት እንደፈረመ ይታወቃል። ነገር ግን እስካሁን ድረስ ይፋ አልሆነም። አንዳንዶቹ ከደሞዙ ተሻሽሎታል፣ ነገር ግን ኮንትራት አመቱ አልተራዘመም የሚል ነው። ነገር ግን ፋብሪዚዮ ሮማኖ እንዳለው በባለፈው ነሐሴ ወር ላይ ነው ኮንትራቱን የፈረመ የሚል መረጃዎች ወጥተዋል።
ታዲያ የግራ ተመላላሽ ላይ ብዙ ተጫዋቾች አላቸው ቸልሲ በስትራስቡርግን ጨምሮ። ነገር ግን ማይልስ ሉዊስ ስካሊን ንግግር አድርገዋል የሚል ነው፣ ፍላጎት እንዳላቸው ገልጸዋል የሚል ነው። ነገር ግን ትንሽ ለቸልሲ አስቸጋሪ የሚያደርገው ተጫዋቹ የአርሰናል ደጋፊ ነው። ከዚህ በፊት ቸልሲ በታዳጊነቱ ማይልስ ሉዊስ ስካሊና ኢታን ንዋነሪን ንግግር አድርጎላቸው ነገር ግን ምርጫቸውን አርሰናል አድርገው ነው አንዳንዴ በቤተሰብም በተለያዩ ሁኔታዎች። ነገር ግን ተጫዋቾቹ የአርሰናል ደጋፊ በመሆናቸው ነው ወደዛ የሄዱት። ያ ትንሽ ለቸልሲ አስቸጋሪ አድርገውበት ነበር። ታዲያ አሁንም ከዚህ ተጫዋች ጋር ንግግርን ጀምረዋል የሚል ነው። ሌላኛው የሚነሳው መረጃ ጃኦ ቢዛራ ይባላል። ቸልሲ ታዳጊ ምልመላ ውስጥ አንዱ ተጫዋች ነው። 16 ዓመቱ በሜትር ከ88 የሚረዝመው ጃኦ ቢዛራ በ16 ዓመቱ ነው አድማጮቻችን ሜትር ከ90 ሊደርስ እኮ ነው። የኢንተርናሽናል ተጫዋች ነው። በአጥቂ መስመር ላይ ነው የሚጫወተው። ታዲያ ይህ ተጫዋች በቸልሲ ምልመላ ውስጥ ነው ያለው። ፉትሳል ላይ በታዳጊ እድሜ ተጫውቷልና በጣም የተለየ ክህሎት አለው። ታዲያ ቸልሲዎች ይህንን ተጫዋች ለማምጣት ጥረታቸውን የሚቀጥሉ ይሆናል። ይህ ተጫዋች እንግዲህ ፊርማውን የሚያኖር ከሆነ ከ18 ዓመቱ በኋላ ነው ወደ ቸልሲ የመምጣት እድል የሚኖረው። የትናንት ምሽቱ ቸልሲ አምና ዋንጫን ያሸነፈበት ኮንፈረንስ ሊጉ ላይ በጣም ተጠባቂ ጨዋታ ነበር አይደለም? የቸልሲ ሁለተኛ ቡድን ብለን የምንጠራው ስትራስቡርግ ክሪስታል ፓላስ የእንግሊዝ ፕሪሚየር ሊጉ ክሪስታል ፓላስ ቡድን ጋር ተገናኝተው ነበር። እንግዲህ ሚቼል የመጀመሪያውን ጎል አስቆጠረ። ከዛ ኢሜጋ ስትራስቡርግን አቻ አደረገ። በመቀጠል ደግሞ ጥሩ ሁኔታ ኢንሲሶ የመታውን ቅጣት ምት ጎል አስቆጠሩና ስትራስቡርግ 2-1 የእንግሊዝ ፕሪሚየር ሊጉን ቡድን ክሪስታል ፓላስ ማሸነፍ ችሏል። ሌም ሮዘነሪ በስትራስቡርግ አስደናቂ ቡድን እየገነቡ ነው የሚገኙት። ሜጋ ከጉዳቱ አገግሞ ጥሩ ፐርፎርም ማድረግ ችሏል። በተለይ በትክክለኛ ቦታ ላይ ተገኝቶ ጎልን ያስቆጠረበት መንገድ አስገራሚ ነበር። ኢንሲሶም በጣም ምርጥ ብቃቱ ላይ የሚገኝ እንግዲህ ቸልሲ ሌላኛው ምልመላ ውጤት ነው። ታዲያ ይህ የቸልሲ የምልመላ ሁኔታ በስትራስቡርግም ምርጥ ብቃት ላይ እየታየ ነው የሚገኘው። እንግዲህ አምና ቸልሲ አሸንፎ ነበር አለ ኮንፈረንስ ሊጉን። ዘንድሮ ስትራስቡርግ አሸንፎ በተከታታይ የብሉኮ ግሩፖች የኮንፈረንስ ሊጉን በማሸነፍ ማዝመዝገብ ይችላል ወይ? ሌላ የሚጠበቅና የምናየው ይሆናል። ወደ አድማጮቻችን መረጃዎቻችን ይህንን ይመስሉ ነበር። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።